الحمد لله نحمده ونستعينه ونستهديه ونستغفره ونتوب إليه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له الذي أمر باتباع صراطه المستقيم ونهى عن اتباع السبل المضلة، وأشهد أن محمدًا عبده ورسوله الذي حذر من البدع غاية التحذير، صلى الله عليه وعلى آله وأصحابه ومن تبعهم إلى يوم الدين، وسلم تسليماً كثيراً. أما بعد، فالحديث أيها الإخوة والأخوات عن ميلاد الرسول صلى الله عليه وسلم والاحتفال به وآثاره. فالحديث عن هذا الموضوع يطول، ولكن يكفي اللبيب الإشارة كما قيل. وأحب في هذا اللقاء أن أتطرق في هذا الحديث عن هذا الموضوع مركزاً على بعض النقاط. ያው ወንድምና እህቶች እንደሚታወቀው ኢንሻአላህ ርዕሳችን የሚሆነው የነቢያችን አለይሂ ሰላቱ ወሰላም ልደት ማክበርና ፋናዎቹ ወይም ያሳደሩት ተጽዕኖ አሉታዊ ችግሮቹ ምንድናቸው የሚለውን የምንቃኝበት ይሆናል በኢዝኒላህ። ስለዚህ ርዕስ መነጋገር ረጅም ነው። ብዙ ነጥቦችም ሊወሱና ሊነሱ ይችላሉ ከብዙ አቅጣጫ በመመልከት። ነገር ግን ያው ብልጥ የሆነ ሰው ጥቆማ ይበቃዋል እንደሚባለው ሁሉ የተወሰኑ አሳሳቢና አንገብጋቢ ነጥቦችን እናነሳለን በኢዝኒላህ። ከነዚህ መካከል የመጀመሪያው ነጥብ የሚሆነው ተሕዲድ ወቅት الاحتفال ونشأته። የነቢያችን አለይሂ ሰላቱ ወሰላም የተወለዱበት ቀንና ለመሆኑ መውሊድ ተብሎ መከበር የተጀመረውስ መቼና እንዴት ነው የሚለውን በአላህ ዐዘ ወጀል ፍቃድ የመጀመሪያ ነጥብ አድርገን እንመለከታለን። يقصد بالمولد تلك الاحتفالات التي تقام في اليوم 12 من شهر ربيع الأول من كل عام، وهو اليوم الذي ولد فيه المصطفى صلى الله عليه وآله وسلم على أرجح الأقوال والمشهور عند أهل العلم. ولذا كان الاحتفال المذكور إحياء لذكراه عليه الصلاة والسلام وإظهاراً للفرح بمولد نبي الثقلين كما يقول المحتفلون. وفي ذلك اليوم يقرأ المحتفلون أوراداً كثيرة ويتذاكرون سيرة رسول الله صلى الله عليه وآله وسلم، كما أنهم يقومون بجانب ذلك بأعمال كثيرة مثل الذبح وإعداد الطعام للمجتمعين والتوزيع على الفقراء، حتى أصبح ذلك اليوم يوم أكل وشرب مثل يوم عيد الفطر والأضحى وأكثر. እንግዲህ መውሊድ ብለን ዛሬ ስንነጋገር أصلا المولد የሚባለው اسم المكان والزمان የጊዜና የቦታ መጠሪያ ስም ነው። የተወለዱበት ጊዜ ወይም የተወለዱበት ቦታን የሚያመለክት አባባል ቃሉ ራሱ ማለት ነው። ዛሬ ግን የምናወራው አደጋውም ያለው ብዙ ነገሮችም እየተነሱበት የሚገኘው የተወለዱበት ዕለት ስለሆነ ያንን ዕለት ማለታችን ነው። ሰዎች በተለምዶ ረቢዕ አልአወል 12ኛው ቀን ላይ በየዓመቱ ነቢያችን አለይሂ ሰላቱ ወሰላም ተወለዱበት ተብሎ በአብዛኛው ዑለማዎች ዘንድ የሚታወቀው የሆነው ዕለትን ማክበር ነው እና ያንን ዕለት ማክበር የነቢያችንን አለይሂ ሰላቱ ወሰላም የተወለዱበትን ቀን ለማስታወስ መታሰቢያና ማስታወሻ ተብሎ ነው የሚከበረው። እንዲሁም በመወለዳቸው ለመደሰት ተብሎ
እነዛ አክባሪዎች እንደሚሉት ማለት ነው። በዛ ዕለት ብዙ ዚክሮች ይባላል። የነቢያችንም አለይሂ ሰላቱ ወሰላም ሲራን ይተዋወሳሉ። በሌላ በኩልም ደግሞ ብዙ ስራዎችን ይሰራሉ። እርድ ይታረዳል፣ ምግብ ይዘጋጃል፣ ለሚሰባሰቡ ሰዎች የተለያዩ ግብዣዎች ይደረጋል እና ያ ዕለት የመብልና የመጠጥ ዕለት ተደርጎ ይቆጠርና ከሁለቱ ነቢያችን አለይሂ ሰላቱ ወሰላም አላህ ተክቶላችኋል ቀይሮላችኋል ከጃሂልያ ዒድ ብለው የተናገሯቸው ሁለቱ ዒዶች አስመስለው ወይም ከዛ አስበልጠው ሲያበቁ ሲያከብሩ እናያለን። አላ ወሁወ ዒድ አልፊጥር ወዒድ አልአድሓ። ከነዚህ ሁለት በእስልምና ውስጥ ነቢያችን አለይሂ ሰላቱ ወሰላም ዒድ እንደሆኑ ያረጋገጡላቸው ከሆኑ ታላላቅ ቀናቶች አስበልጠው ልክ እንደዚያ ወይም ከዛ በባሰ ሲያከብሩት ይስተዋላል። እንዲያውም አንዳንዱ ያጋነነውና ከወሩ መጀመሪያ ቀን ድረስ እስከ 12ኛው ቀን ድረስ ወይም ደግሞ እስከ ወሩ ፍጻሜም ድረስ በማክበር የሚያያዙ ሰዎች አሉ። በየሳምንቱ ሰኞ ሰኞ እንዲሁም ጁምዓ ጁምዓ። ይህም በተመለከተ الشيخ علي محفوظ الإبداع في مضار الابتداع بمبالو كتابات تولاي انده لالو الموالد هي الاجتماعات التي تقام لتكريم الماضين من الأنبياء والأولياء والأصل فيها أن يتحرى الوقت الذي ولد فيه من يقصد بعمل المولد وقد يتوسع فيها حتى تتكرر في العام الواحد. المهم أن الشيخ من دنا يميلود مولد مبالو وموالد من له ሰዎች ያለፉ ነቢያቶችንና ወልዮችን የተወለዱበትን ቀን ለማክበር የሚሰባሰቡበት ዕለት ነው መውሊድ ተብሎ የሚጠቀሙት ይላል። ወደ ዕለቱ በምንሄድበት ጊዜ አማ ተሕዲድ الوقت ጊዜውን መገደቡና መቼ ነው ትክክለኛ የተወለዱበት ቀን የሚለው مرتبط بتحديد الوقت الذي ولد فيه المصطفى صلى الله عليه وسلم لأن ذلك الاحتفال يقصد به إحياء ذكرى مولده عليه الصلاة والسلام كما قلنا آلفا. قريبا مقبالا إن تنقاقرناو يا نبياتنا صلى الله عليه وسلم مولد متشي نوسوش ما كبروت يميلون قدبوا يتولدوا بتكن من دنا يميلون ما انصاتوا يقد يتولدوا بتكن كما قدب قاية هذا وبتككل مالتنا. ይህም በተመለከተ ምንም አከራካሪ ያልሆነው ነጥብ ምንድነው? ነቢያችን አለይሂ ሰላቱ ወሰላም ሰኞ ቀን መወለዳቸው ምንም የማያጠራጥር ጂዳል የማይቀበል አባባል ነው። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ራሳቸው فيما أخرجه مسلم عن أبي قتادة الأنصاري رضي الله عنه من قالوا سئل عن صوم الاثنين إلى أبي قتادة ነቢያችን አለይሂ ሰላቱ ወሰላም ሰኞ እንደሚጾሙ ይታወቃልና ለምን እንደሚጾሙ ሲጠየቁ ምን አሉ? فقال فيه ولدت وفيه انزل علي ያ ዕለት ማለት እኔ የተወለድኩበት ቀንና ወህይ የወረደብኝ የሆነው ዕለት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ እንግዲህ በቀን ደረጃ ሰኞ ቀን እንደሆነ የታወቀ ነው። ነገር ግን የተወለዱበት በቀን አቆጣጠር ደረጃ ስንተኛው ቀን ነው ከረቢዕ አልአወል ስንተኛው ቀን ላይ ነው የሚለው ላይ ዑለማዎች يعني የሲራ የታሪክ ዑለማዎች ተለያይተዋል። ግን አብዛኞቹ መሽሁር የሆነ አባባላቸው መሽሁርና ታዋቂ እውቅና ያገኘው ብዙ የሲራ ኪታቦች ላይ የሚጠቀሰው 12ኛው ቀን ነው የሚለው። በቅርብ ያሉ ሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ እንደሚናገሩት በቅርብ ያሉ የታሪክ ጸሐፊዎችና ትክክለኛ ጥናት ያደረጉ ሰዎች 9ኛው ቀን እንደሆነ አረጋግጠዋል። ነብያችን አለይሂ ሰላቱ ወሰለም የተወለዱበት ረቢዕ አልአወል 9ኛው ቀን اليوم التاسع። ይህ ኺላፍ ስላለ ነው الملك المظفر የሚባለው صاحب ኢረብ መውሊድን ሁለት ጊዜ ነበር የሚያከብረው። ሁለት ጊዜ የታሪክ ዑለማዎች ላይ የሲራ ዑለማዎች ኺላፍ ስላለባቸው ይህ መንግስት ምን ያደርግ ነበረ? መውሊድን በሚያከብርበት ወይም ማክበር በሚፈልግበት ጊዜ በየዓመቱ ሁለት ቀን ነበር የሚያከብረው። ረቢዕ አልአወል 8ኛው ቀንና ረቢዕ አልአወል 12ኛው ቀን ማለት ነው። ይህ እንግዲህ ነቢያችን አለይሂ ሰላቱ ወሰላም የተወለዱበት ቀንን በተመለከተ ባጭሩ ይህን ያህል ካየን፣ ለመሆኑ
ከመቼ ጀምሮ ነው መውሊድ ተብሎ እየተከበረ ሰዎች ሲያከብሩት የተጀመረው ከመቼ ጀምሮ ነው ይህም ደግሞ فمختلف فيها ايضا بين العلماء በዑለማዎች መካከል አሁንም የተለያየ አቋም ተገኝቷል ነው ማን የጀመረው በሚለው የተለያየ አቅዋል አባባል ተገኝቷል فمنهم من يقول ከዑለማዎች መካከል ምን የሚለው አሉ احتفال የጀመረው ግብጽ ውስጥ ايام الدوله الفاطميه እነዛ ፋጢሚያ የሚባሉት የሺዓ ግሩፖች ማለት ነው በጣም خبيث የሆኑ ግሩፖች ናቸው እኛ ፋጢማን እናከብራለን እናልቃለን የነቢያችን አለይሂ ሰላቱ ወሰለም ልጅ ነው በማለት ይህን እንቅስቃሴ የሚያደርጉ ናቸው እነሱ ናቸው የጀመሩት ያሉ ዑለማዎች አሉ ሌሎች ዑለማዎች አይደለም الملك المظفر صاحب ኢርበል በሚባል ቦታ ላይ ወይም ኢርበል በሚባል ቦታ ላይ በስድስተኛው ወይም በሰባተኛው ቀርን በስድስተኛው ክፍለ ዘመን መጨረሻ አካባቢ ወይም ደግሞ በሰባተኛው ክፍለ ዘመን መጀመሪያ አካባቢ እሱ ነው የጀመረው የሚል ነገር አለ ይህም እንግዲህ حتى በአክባሪዎቹ መካከል ራሱ ኺላፍ ያለው ነገር ነው ያም ሆነም የተወሰኑት ዑለማዎች ደግሞ ሁለቱንም ማሰባስበዋል መጀመሪያ የተጀመረው በእነ ፋጢሚዮች ጊዜ ነው የሚለውን ተርጂህ በማድረግ የመጀመሪያ የተጀመረው ከዛ በኋላ መሃል ላይ አንድ መንግስት ወይም አንድ አመራር መጣና መሆን የለበትም በማለት ከከለከለና ካቆመ በኋላ ከተወሰነ ጊዜ በኋላ ደግሞ ከአንድ 300 ዓመት በኋላ መልሶ ያኛው መንግስት ጀምሮታል ነው የተባለው وسواء قلنا بهذا او بذاك ያም ሆነ ይህ ግን የመጀመሪያው ፋጢሚዮች ናቸው የጀመሩት ብንል በአራተኛው ክፍለ ዘመን ነው ያኛው መንግስት ነው ደግሞ የጀመረው የሚለውን ከወሰድን በሰባተኛው መጀመሪያ ክፍለ ዘመን አካባቢ ወይም በስድስተኛው ክፍለ ዘመን መጨረሻ አካባቢ ነው የሚል ነገር አስቀምጠዋል እና ያም ሆነ ይህ መውሊድ ተብሎ መከበር የተጀመረው ነብያችን አለይሂ ሰላቱ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم الحديث رواه الشيخان وغيرهما عن جمع من الصحابة نبياتنا عليه الصلاة والسلام ምርጥ ሰዎች ማለት በኔ ትውልድ ወይም ክፍለ ዘመን ያሉት ናቸው ከዛ ቀጥለው ያሉት ብለው ከተናገሩት ምርጥ ክፍለ ዘመናትና ጊዜያቶች የወጣ ነው አጀማመሩ ራሱ ማለት ነው يعني ለዚህ ነገር حكم ለመስጠት ከዚህ ውጭ ብቻ መሆኑ ከخير القرون ውጭ ብቻ መሆኑ ልብ ማለት ለሚፈልግ ሰው በቂ ነው ማለት ነው ሌላው ለመሆኑ አመሰራረቱ እንግዲህ እንዳየነው የተወሰኑት የራፊዳ ወይም የሺዓ አመለካከት ያላቸው ሰዎች ወይም የሆነ መንግስት ነው ያቋቋመው ወይም ይህን የጀመረው ተብሏል ለመሆኑ ዓላማው ምንድን ይሆን اسباب نشأتها መውሊድ ተብሎ በዓል ተደርጎ ተይዞ የተከበረበት መንስኤና ምክንያቶቹ ምንድናቸው فإذا نظرنا في الدوافع إلى ذلك وجدنا فيها ما لا يمت إلى محبة النبي صلى الله عليه وآله وسلم وآل بيته بصلة فلا الدوافع في ذلك محمودة ولا الذرائع من ورائها مشروعة وهذا ما نلمسه إلى يومنا هذا እንግዲህ በትክክል ጥናት አድርገን ስናስተውልና ስንመለከት ለዚህ ነገር የጋበዘና ያነሳሳቸው ምንድነው የሚለው ስናጠና ከነብያችን አለይሂ ሰላቱ ወሰለም እና ቤተሰቦቻቸውን ወይ ቤተሰቦቻቸውን ከመውደድ ጋር አንዳችም ግንኙነት የለውም የሚያነሳሳው ዓላማ ለዚህ መውሊድ ተብሎ እንዲከበር የሚያነሳሳው ምክንያትም የተወደሰ አይደለም ወደዛ የሚያዳርሱና የሚወሰዱ እርምጃዎችም የተወደሱና መሽሩዕ አይደሉም ፍጹም ነው ታዲያ فمن خلال التتبع الواقعي لتاريخ الاحتفال بالمولد في مصر واستقراء ما يجري فيه من وقائع ታዲያ ግብጽ አገርም ይሁን በተለይ በዓለማችን ከፍተኛ በመከበር መውሊድ በመከበር በከፍተኛ ደረጃ የሚታወቀው የመጀመሪያው ሀገር ግብጽ ናት ሌሎችም መውሊዶች አይደለም የነብያችን አለይሂ ሰላቱ ወሰለም የብዙ ሰሃባዎች መውሊድ በተለይ የነብያችን አለይሂ ሰላቱ ወሰለም ቤተሰቦች መውሊድ ተብሎ ይከበር ነበር ልክ ጀማሪዎቹ ፋጢሚዮች እንደጀመሩት
በተለይ ሺዓዎች ናቸው ካለን በአሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በኩል ያሉትን ሰዎች ነበር የነሱን በዓል የሚያከብሩት ማለት ነው። በተለይ የአሊን፣ የሐሰንን፣ የሁሴን፣ የፋጢማ ብለው 5 መውሊድ ነበር የጀመሩት። በመሰረቱ በጊዜው የነበረው መንግስት የራሱ የመውሊድ የመከበር ድርሻና እድል ነበረው ነው። ስለዚህ እዛ ያለውን የተጨባጭ ሁኔታ በመናጠናና በመናይ ጊዜ ለዚህ የሚያነሳሱ ነገሮችን ጠቅለል ባለ መልኩ የተወሰኑ 6 ነጥቦች ሆነው እናገኛቸዋለን። ዋና ነጥቦች አንደኛ نشر العقائد الشيعية من خلال التذرع بحب آل البيت والارتباط بهم وهذا ما صنعه العبيديون من قبل ويفعله أحفادهم والمتأثرون بهم في كثير من البلاد يمجمرا يمفلقوا من دنو يا خبيث هنا አስቀያሚ የሆነው የሺዓን አመለካከት ለማሰራጨት አይነተኛ መንገድ ተደርገው ነው የተጠቀሙበት ማለት ነው። ሺዓዎች መጀመሪያ ይህን ሲመሰርቱ ከዛ በኋላ የነሱ ተከታዮችና የነሱን ዓላማ አራማጅ የሆኑ ክፍሎች አወቁም አላወቁም የተወሰኑት ዓላማና ታርጌት አድርገው ይዘው ሌሎቹ ደግሞ ሳያቁት በየዋህነትና ውዴታ መስሏቸው ብቻ ይህን ነገር ይከተሉታል ነው። ሺዓ እንደሚታወቀው በጣም አደገኛ የሆኑ በእስልምና ላይ ያላቸው አመለካከት በነቢያችን አለይሂ ሰላቱ ወሰለም ላይ ያላቸው አመለካከት በሰሃባዎች ላይ ያላቸው አመለካከት ምን ያህል አስከፊ ለመሆኑ ከማናችንም የሚሰወርና የሚጠፋ አይደለም ማለት ነው። حتى ابن باز ረህመቱላሂ ዐለይሂ ስለ መስራቾቹና ጀማሪዎቹ ሲናገሩ ፋጢሚዮች እንደሆኑ ተናገሩና ምን አሉ? በጣም አስቀያሚና አስጠይ አቂዳ ያላቸው የሆኑት ናቸው የጀመሩት ተብሎ ነው የሚነገረው በማለት ይናገራሉ። እንደዚህ አድርገው ገልጸው ማለት ነው። እንግዲህ የነሱ አይነተኛ መንገድ ነው። ታዲያ ከነዚህ መጀመሩ ምን ጊዜም ሰላም እንደሌለው ያሳየናል ማለት ነው። ከሱና ጋር ምንም አይነት ግንኙነት ሊኖረው እንደማይችል በግልጽ ያሳየናል ይህ ተጨባጭ እውነታ ማለት ነው። ስለዚህ ይሄን خبيث የሆነውን የሺዓን እምነት አሊ ከሰሃባዎች ሁሉ ይበልጣል የሚለው ከዚህም በበለጠ በጣም እየገነነና ያያየሉ የመጡት ደግሞ አሊ ራሱ ረሱላህ ነው፣ የአላህ መልእክተኛ ነው። ኻን አልአሚን ታማኙ ጅብሪል እኮ አታለለ ይላሉ። አሊይና ረሱል አለይሂ ሰላቱ ወሰለም ስለሚመሳሰሉ ተመሳሰሉበትና ሂድ ለአሊይ ስጥ መልእክቱን አድርስ በሚባልበት ጊዜ ጅብሪል አለይሂ ሰላም ለነቢያችን አለይሂ ሰላቱ ወሰለም ሰጠ ይላል። የተምታታ ንግግር ማለት ኻን አልአሚን ይላል። ታማኙ ጅብሪል አታለለ ይላል። ሱብሃንአላህ ታማኝ ከሆነ እንዴት ያታለለ? ይህ የአላህን ዐዘ ወጀል የአላህን ስብሓንሁ ወተዓላ ቃል ቀጥታ የሚቃረን ነው ማለት ነው። ነዘለ ቢሂ ሩሑ ልአሚን ዐላ ቀልቢከ ሊተኩነ ምን አልሙንዚሪን ቢሊሳንን ዐረቢይን ሙቢን። ይህን አባባል አላስተዋሉትም እንጂ ወዴት ያመራል ካልን አላህ ስብሓንሁ ወተዓላ ታማኝ ማን ነው የማይታመን ማን ነው አያቅም እያሉ ነው ማለት ነው። ሱብሃንአላህ አላህ ግራ የሚጋባ ሰውዬ መልእክቱን ማድረስ የማይችልን መላእክት ይልካል፣ አካል ይልካል። ተዓላ አላሁ ዐን ዛሊክ ዑሉወን ከቢራ። እዩት ምን አይነት خبيث ዓቂዳ እንደሆነ ወዴት እንደሚያመራ ዓቂዳቸው። ሱብሃንአላህ በል አንዳንዶቹ ከዚህም አለፉና ምን አሉ አሊ አላህ ነው አሉ። አሊ አላህ ነው ነጎድጓድ የቁጣው ድምጽ ነው አሉ። ነጎድጓድ የቁጣው ድምጽ ነው አሉ። መብረቅ ደግሞ የብትሩ ነው፣ ብትሩን ወይም አለንጋውን ሲያሳርፍ ሲመታ ነው አሉ። ሱብሃንአላህ ተዓላ አላሁ ዐን ዛሊክ ዑሉወን ከቢራ። ግን እነሱ በአላህ ዐዘ ወጀል ላይ እንደዚህ የሚያሻርኩት እነሱ ናቸው የጀመሩት ይህን መውሊድ። ሰዎችም በነቢያችን አለይሂ ሰላቱ ወሰላም ቤተሰብ ውዴታ ስም በሳቸው ውዴታ ስም ወደዚህ አስቀያሚ እምነት በሂደት እንዲጓዙና እንዲሄዱ ፈልገው ነው። የተመሰረተበት አንዱ ይህ ነው ማለት ነው ከታሪክ በትክክል ሲጠና እንደሚገኘው። ሌላው ثانيا نيل الشهرة والصيت እውቅናን ለማግኘትና ግርማ ሞገስ ለማግኘት በህብረተሰቡ መካከል ማለት ነው። ይህ እንግዲህ በተወሰኑ ሰዎች ላይ ነው። ሀብታሞች ሆነው ብር ያላቸው ሰዎች እንዲያመኳሿቸውና እንዲያደንቋቸው እንትናኮ በጣም ሰጭና ቸር ነው እንዲባል ሪያአን ወስምዐ ክብርና ዝና ኖሮት የመውሊድ ሰው ናቸው እንዳትነካቸው እንዲባል
የዛን ጊዜ አምጥቶ ከፍተኛ ገንዘብ ያፈሳሉ ማለት ነው። እነዚህ ደግሞ ህብረተሰቡ ዘንድ ለመታወቅ ነው። ثالثا كسب الولاء الديني ሌላው ሶስተኛው አስባብ ሆኖ የተገኘው ምንድነው? እሱ በዲን ስም ወልይ ናቸው ተብለው በዲን ስም ልዩ ቦታና ዝና እንዲሰጣቸው የሚፈልጉ ሰዎች ናቸው ማለት ነው። ለዚህ ዓላማ ነው የሚመሰሩት። እነዚህ ደግሞ የሱፊያ መንገድ መሻይኾች ናቸው። እየተሽቀዳደሙና እየታጀቡ ሰዎች እነሱን በእነሱ ፍቅርና ውዴታ እንዲሰክር ጥላቻና ውዴታን እነሱን መሰረት አድርገው ለአላህ ብለው ሳይሆን በእነሱ መሰረት ተደርጎ እንዲንቀሳቀሱ ያሉት ሁሉ እንዲሰማ የከለከሉት ሁሉ እንዲከለከልላቸውና ሰዎች እንዲታቀባ አጠቃላይ ተሰሚነት እንዲኖራቸው ተፈልጎ ነው። ሌላው አልኢርቲዛቅ ሌላው ደግሞ ሪዝቅ ፍለጋ ነው። የሚበላበት አጋጣሚ የለም፣ መስራት አይፈልግም። በአመት አንድ ጊዜ ያስ ይመጣለት ወይም በየቤቱ በየሰዓቱና ወቅቱ መውሊድ ተብሎ በየሳምንቱ ጁምዓ ወይም ኸሚስ ሲደገስና ሲቀርብ ያንን በመብላት የደለቡና የወፈሩ ሰዎች ናቸው። ሌሎቹ ለቀለብ አድርገው ነው የሚጠቀሙት እንጂ የዲን ፍቅርና ውዴታ ኑሯቸው አይደለም ማለት ነው። ለዚህ ነው በምትቃወም ጊዜ ቂያማ የሚያቆሙብህ እነዛ ለምን እንደዚህ ትላለህ ሲሉህ የምታገኛቸው ሰዎች እውነት ሰላት የሚሰግዱ እውነት አላህን የሚፈሩ እውነት التزام የምታነብባቸው ሰዎች አይደሉም። خلاص መብላት ብቻ ሆዳቸው መውላት ብቻ ነው አላማቸው እና ምኞታቸው የሆኑ ሰዎች ናቸው በአብዛኛው ሲበጠብጡና ሲረብሹ የምታገኘው። ሌላው ኢታሐት الفرصة امام الفساق والفجار ሌላው ለአመፀኞችና ለድንበር አላፊዎች ሁኔታን ማመቻቸት በመውሊድ ስም ሴቷ ልጃገረዷ ከቤት ውጪ ወጣ ታድራለች። መስጂድ የሚሆን እዛ የሚከበርና የሚጨፈርበት ቦታ ማለት ነው። ከዛ በኋላ አሳ ለማጥመድ የሚፈልጉ እነዛ ተንኮለኞችና ፈሳድ በልባቸው ውስጥ ያላቸው ሰዎች ይሄን ልዩ እድል መጠቀም እንዲችሉ ነው የተመሰረተው የምንመለከተው ማለት ነው። ለዚህ ነው ይህን ፈሳድ የሚናፍቁ ሰዎች በጣም ወገባቸውን ይዘው ሲያበቁ በደንብ አጥብቀው ሲከራከሩ ምናይ። ሌላው سادسا التعمية على بعض الممارسات المعادية للدين الحق ሌላው ደግሞ እውነተኛን ዲን የሚቃረኑ የሆኑ አመለካከቶችና እንቅስቃሴዎችን ለመደበቅ ሲባል ዲን እንደምታጠፋ የዲን ጠላትነቱ እንዳይታወቅበት መውሊድ እንድታከብር ይጋብዛል ማለት ነው። የሱ ጠላትነትና አደገኛ ለእስልምና ያለው አደገኛ ሂደት እንዳይታወቅበት የዛን ጊዜ ስራ ሁሉ ማቆም አለበት ይባላል። حتى ግብጽ ሀገር ከመንግስት ጀምሮ በከፍተኛ ደረጃ ነው የሚያከብሩት። ማንንም ይቀርሰው የለም። ከዚህ በፊትም ያሉ ብዙ መሪዎች ላይ እንደተስተዋለው ማለት ነው አዕዳእ ለዲን ሆነው እያለ ከዛ በኋላ ምንድነው የሚያደርገው ለሽፋን አድርገው ይጠቀሙበት ነበር ቀዲመን حتى እና የአላህ Subhanahu Wa Ta'ala ዲን ጠላት የሆኑ ሰዎች መሸፈኛ አድርገው ይጠቀሙበታል ማለት ነው። በዚህ አጋጣሚ የሆነ ነገር ማስታወቂያ ይካሄድበታል። ከዛ በኋላ ይሄማ የአላህና መልእክተኛ ወዳጅ ነው ተብሎ በስበቡ ይታሰባል። እነዚህና መሰሎቹ እንደ መንስኤና እንደ መነሻ ሆነው ይታያሉ። النقطة الثالثة ሶስተኛው ነጥብ እሱ ምንድነው? أقوال العلماء فيه እንዲህ ከሆነ ታዲያ አስባቡም መነሻውና አጀማመሩ እንዲህ ከሆነ እስቲ ዑለማዎችስ ምን ብለዋል? ثبت عن كثير من أهل العلم قديما وحديثا عدم مشروعيته وكونه لم يعرف عن السلف وخير القرون كبز علماء عند تجنيو مشروع عندال هنا سلفوች ዘንድ እንደማይታወቅ ነው ያስቀመጡት። حتى አንዳንዶቹም ዑለማዎች በፊትም ከነበሩት መሃል አይቻላል ምን ችግር አለው ብለው ያሉ ዑለማዎች አሉ። ግን እነሱ ሸርጥ ያስቀመጡት አለ ከሙንከራት ከእክትላጥ ከሽርክያት በነቢያችን አለይሂ ሰላቱ ወሰላም ላይ ውዳሴ ድንበር ከማለፍ የጠራ ከሆነ ነው ራሱ አንዳንዶቹ አይ ችግር የለውም ለማለትም የሞከሩት። እነዚህም ቢሆን አይ ችግር የለውም ያሉትም ዑለማዎች
የሄዱበትን ነገር ኢንሻአላህ መረጃቸውን አይተን ምላሹን መጨረሻ ላይ እንመጣበታለን እነዚህ ይቻላል ያሉት በአብዛኛ በመግቢያ ንግግራቸው ላይ ኸይሩል ቁሩን ላይ እንዳልተገኘ አስቀምጠዋል ومنهم ابن حجر العسقلاني رحمة الله عليه من قالوا أصل عمل المولد بدعة لم تنقل عن أحد من السلف الصالح من القرون الثلاثة بمسرة مولد مسرات قالوا يمولد إلات نبياتنا صلى الله عليه وسلم يتولد بتن إلات كبر بالا درقو مياز كمان نياهم كسلفوش كأن دنياتشون كمان نياتشون مالتقنيا بالنزا مرت كفل زمن كنبروت مكاكلا وممن ثبت أنه قال ببدعيته بدعانه بمالت كتناقروت تلالك إنا أمولو كم يقاتوا علماء مكاكل شيخ الإسلام ابن تيمية رحمه الله ليلالو وما يحدثه بعض الناس من اتخاذ مولد النبي صلى الله عليه وسلم عيدا إما مضاهاة للنصارى في ميلاد عيسى عليه السلام وإما محبة للنبي صلى الله عليه وسلم وتعظيما بدعة لأن هذا لم يفعله السلف مع قيام المقتضى له وعدم المانع منه ولو كان خيرا محضا أو راجحا لكان السلف رضي الله عنهم أحق به منا فإنهم كانوا أشد محبة لرسول الله صلى الله عليه وسلم منا وهم على الخير أحرص وإنما كمال متابعته وطاعته واتباع أمره وإحياء سنته باطنا وظاهرا ونشر ما بعث به والجهاد على ذلك بالقلب واليد واللسان فإن هذه طريق السابقين الأولين من المهاجرين والأنصار والذين اتبعوهم بإحسان شيخ الإسلام من ابن تيمية አንዳንዶቹ ደግሞ አንዳንድ ሰዎች የነብያችን አለይሂ ሰላቱ ወሰላም የተወለዱበትን ዕለት የክብረ በዓል ወይም ዒድ አድርጎ መያዛቸዋል ኢማ ከኩፋሮች ጋር ከክርስቲያኖች ጋር የኢየሱስ ክርስቶስ ልደት ብለው ሲያከብሩ ከነሱ ጋር በመፎካከርም ይሁን መንስኤው ወይም ደግሞ ነብያችንን አለይሂ ሰላቱ ወሰላም ለመውደድና ለማክበር ተብሎ የሚከበረው ፈጠራ ነው ቢድዓ ነው አሉ ለምንድነው ቢድዓ ነው ያልነው ካላችሁ ይላሉ لأن هذا لم يفعله السلف ምክንያቱም ሰለፎች እነዛ ምርጥ ትውልዶች አልሰሩትምና ነው وكل خير في اتباع من سلف እንደተባለው ነው ኸይሩ ሁሉ ያለው ምን ላይ ነው እነዛ ምርጥ ትውልዶችን በመከተል ላይ ነውና ስለዚህ እነሱ ያልሰሩት ነገር እነሱ ዘንድ ኸይር ያልሆነ ነገር ቆይቶ ሲያበቃ ኸይር ሊሆን አይችልም እኛ ጋር ማለት እነሱ ናቸውና አላህ Subhanahu Wa Ta'ala ምርጥ ለመሆናቸውን የመሰከረላቸው ያላቃቸውና ያወደሳቸው ህዝቦች ስለሆኑ ማለት እና ለምን مع قيام المقتضى له ለመውሊድ ክብር በዓሉን ለማክበር ማለት ነው በዓሉን ለማክበር ሰበቡ ከመኖሩም ጋር እንዳይከበር የሚከለክል ነገር ካለ መኖሩም ጋር አንድ ነገር ልብ በሉ ምክንያቱና መንስኤው አንድ ሰው የሆነ ነገር ሰራለው ወይም የሆነ ነገር ዒባዳ አረጋለው ወይም እፈጽማለሁ የሆነ ነገር አስመልክቼ ቢል አንድ ሰው ምንድነው የምናየው ሰበቡ በነብያችን አለይሂ ሰላቱ ወሰላም ዘመን ተገኝቷል ወይስ አልተገኘም ነው የመጀመሪያ ጥያቄ ሰበቡ ምክንያቱ በነብያችን ሰለላሁ ዐለይሂ ወሰለም ሰበቡ በነብያችን ሰለላሁ ዐለይሂ ወሰለም ዘመን ተገኝቶ ሲያበቃ ያንን ነገር ለመፈጸም ምንም ነገር ከልካይ ሳይኖር ከተተወ ከዛ በኋላ ያንን ነገር አስመልክቶ አዲስ ነገር ማምጣት አይፈቀድም ሸርዓን ማለት ነገር ግን ሰበቡ በዛ ዘመን ተገኝቶ በሆነ ምክንያት ክልከላ ከተከለከለና ወይም ከቆመ ምክንያት ካለው ያ ምክንያቱ ሲወገድ መልሶ መፈጸሙና መተግበሩ ምን አይደለም ቢድዓ አይባልም ለነዚህ ነገሮችን በምሳሌ ለማስረዳት ያክል ለምሳሌ ቁርአንና ያኒ ሐዲስን መጻፍ ነብያችን አለይሂ ሰላቱ ወሰላም ዘመን ሐዲስ ቀድሞ ሰሃባዎች ይጽፉ ነበር መጀመሪያ ጊዜ አካባቢ ማለት ከዛ በኋላ ነብያችን አለይሂ ሰላቱ ወሰላም ከለከላቸው አቁሙ አላቸው خوفን ምንድነው የከለከላቸውና እንዲያቆሙ ያዘዛቸው ለምንድነው ከቁርአን ጋር እንዳይደበላለቅና ሰዎች ሐዲስና ቁርአንን መለየት እንዳይሳናቸው ቁርአንን ለመጠበቅ ሲባል ከለከሉ ነብዩ ሰለላሁ ዐለይሂ ወሰለም
ስለዚህ ከሞቱ በኋላ ሐዲስ ዳግም መልሶ ለብቻው መጻፉ ቢድዓ ሊባል ወይም ሊሳኝ አይችልም ማለት ነው። وكذلك صلاة التراويح أو صلاة القيام قيام رمضانም ልክ እንደዚሁ ተመሳሳይ ነው። ነብያችን አለይሂ ሰላቱ ወሰለም ዘመን ነበረ እሱም ረመዳን መኖሩ ነው። የተወሰነ ቀን አሰግደው ከዛ በኋላ አቆሙ በጀማዓ ማሰገዱን እና ብቻቸውን ቀጠሉ። ፈርድ እንዳይሆን ፈርቼ ነው በእናንተ ላይ ያሉ ነብያችን አለይሂ ሰላቱ ወሰለም። ስለዚህ ከዛ በኋላ በጀማዓ መስገድ ቢድዓ ሊሆን አይችልም ከልካይ ነገር መሃል ላይ ተገኝቷልና። ታዲያ የነብያችን አለይሂ ሰላቱ ወሰለም መውሊድ ዒዱ ምክንያቱ ምንድነው? የረሱል መወለድ ነው። ስለዚህ ሰበቡ በነብያችን አለይሂ ሰላቱ ወሰለም ዘመን ተገኝቷል። አንደኛ ይሄ ነው። ሁለተኛ የከለከላቸው እንዳያከብሩ የከለከላቸው ነገር የለም። ምናልባት አንዳንዱ ምን ሊል ይችላል? ሐያ አድርገው ነው ሊል ይችላል። ሐቅ ላይ ان الله لا يستحي من الحق كيف يستحي النبي صلى الله عليه وسلم انا الرسول لا كذب يالو እኔ አላህ መልእክተኛ ነኝ ይያሉ ልደቴ ይከበር ከማለት ይልቅ ሊያሳፍር የሚገባው ካፈሩ ወይም ተዋضع ኑሯቸው ከተውት ምን ነበረ? محمد رسول الله የሚለው وهو يشهد يقول أشهد أني رسول الله يلو نبر راسك النبي صلى الله عليه وسلم أنا الله ملكتني أنا بيه مسكر له إلى كيف يستحي من الحق كيف يستحي من أمر تؤجر به الأمة أمته سرتو سيابك أجر ما يجنبت نجر انديت يا سفرات شال سلزي نبياتنا عليه الصلاة والسلام زمن بتري مكنياته مولداته هنا يال عند يكبر يمي كلك النجر كالم نورجا على مكبروا من يا سيال عندما يتشال كذابها على ዒድ ብሎ ማንሳት ይሄን ነጥብ ቢድዓ እንደሆነ ያሳየናል ማለት ነው። ምክንያቱም ኸይር ቢሆን ኑሮ በእናይ መጥፎ ነገር ኑሮት ኸይሩ ቢበልጥ ኑሮ ሰለፎቹ ከኛ የበለጠ ለዚህ ነገር በተገቡ ነበር ነው። ምክንያቱም እነሱ ከኛ የበለጠ ነብያችን አለይሂ ሰላቱ ወሰለም ጠንቅቀው በደንብ ይወዱ ነበርና ለኸይር ያላቸው ጉጉት ከኛ የበለጠ ነውና ነው። ታዲያ ነብያችን አለይሂ ሰላቱ ወሰለም ትክክለኛ ውዴታ መግለጫና እሳቸውን መከተያ ምንድነው? እሱ እሳቸውን መታዘዝ፣ ሱናቸውን ሕያው ማድረግ፣ እሳቸው የተላኩበትን መልእክት ማሰራጨት፣ ለሁሉም አካል ማዳረስ፣ በእሳቸው መንገድ ላይ መታገል በልብ በእጅ በመላስ። ይህ እንግዲህ የመጀመሪያና የቀደምቶቹ መንገድ ነው ይላል ሼክ الاسلام ተይሚያ። ካወገዙትም ዑለማዎች ኢብኑ አልሐጅ ወልፋክሃኒ ኢማም አልፋክሃኒም የሰባተኛው ክፍለ ዘመን ሰው ነበሩ። ምን ይላሉ? ስለ መውሊድ ሲጠየቁ ምን አሉ? لا اعلم لهذا المولد اصلا في كتاب ولا سنه ስለዚህ መውሊድ ከቁርአንም ይሁን ከሐዲስ አንዳች መረጃ አላቀም አሉ። እና ከማንም ዑለማ الامه መሪ ከሆኑ ዑለማ الامه አርአያ ከሆኑ ዑለማዎችና ቀደምቶችን ሰለፎችን ከሚከተሉት ዑለማዎች አንዳቸውም አባባል ላይ አላገኘሁም አሉ። ይልቁንስ እነዛ የማይረቡ ሰዎች የፈጠሩት ነው። احدثها البطالون وشهوة نفس اعتنى بها الأكالون من قالوا ይህ የነፍስ ስሜት ነው አሉ። ደግሞ እነዛ ሆዳሞች ያተኮሩበትና ሆዳቸውን ለመሙላት ብቻ ያነጣጠሩበት ትልቅ ዓላማ ነው አሉ። መረጃው ምንድነው ከተባለ ይህን መውሊድን አምጥተን ስናበቃ በአምስቱ የእስልምና ድንጋጌ ላይ ብናመጣው ማንኛውም ላይ ሆኖ አናገኝም። ወይም ዋጅብ መሆን ነበረበት፣ ወይም ሱና፣ ወይም ሙባህ፣ ወይም መክሩህ፣ ወይም ሐራም ነው። ስናየው ዋጅብ አይደለም ሱናም አይደለም بإجماع العلماء ዑለማዎች ሁሉ በጋራ የሚስማሙት حتى አክባሪዎች ሱና እንዳልሆነ ነው ጭራሽ የሚያምኑት ሁሉም ማለት ነው። ለምን? ምክንያቱም ሱና የሚባለው ነገር ምንድነው? በሸሪዓ ደረጃ ስራው ባትሰራውም ግን ወንጀል የለህም የሚባል ነገር ነው። በዚህ ደረጃ እንኳን የመጣ ነገር የለም። እና ነብያችን አለይሂ ሰላቱ ሰላም እንዳልፈቀዱት ሰሃባዎችም እንዳልሰሩት ታቢዖችም እናያለን። እነዛ በዲን ላይ ያሉ ሙተደይንና በትክክለኛ አቋም ላይ ያሉ ዑለማዎችም እንኳን ሲሰሩ አላቅም ይቻላል ሲሉም አላቅም ይላሉ ሼኹ። ከዛ በኋላ ምን አሉ? وهذا جوابي عنه بين يدي الله تعالى إن عنه سئلت ስለዚህ አላህ ቢጠይቀኝ አላህ ፊት ቆሜ የምሰጠው ምላሽ ይሄን ነው አሉ። ولا جائزا ان يكون مباحا አረ ሙባህ ሊሆንም ራሱ አይሆንም አሉ። ለምን? لأن الابتداع في الدين ليس مباحا بإجماع المسلمين ምክንያቱም በዲን ላይ አዲስ ነገር ማምጣት በሙስሊሞች የጋራ ስምምነት ኢጅማዕ አሁንም ምንድነው? ሙባህ ነገር አይደለም በሊልቁንስ አይቻልም ነው። اذا فلم يبقى الا ان يكون مكروها او محرما ስለዚህ ከአምስቱ የቀረው ምንድን ብቻ ነው? ወይም መክሩህ ነው ወይም ሐራም ነው ማለት ነው።
አይ የመጨረሻ ምንም አይደለም ከተባለ መክሩህ ነው ማለት ወኢላ ወደ ሐራም እንደሚሄድ ተናግረዋል ወአሁንም ካሉ ዑለማዎች ብዙዎቹ ሼክ መሐመድ ኢብኑ ኢብራሂም አልሼክ በዚህ ጉዳይ ላይ ጽፈዋል ከኢብኑ ባዝ ረህመቱላሂ ዐለይሂ በፊት የነበሩት ሙፍቲ ኢብኑ ባዝ አብዱላህ ኢብኑ ሁመይድ ሌሎችም ዑለማዎች ዑለማ السنة جميعا في هذا العصر ይህን ነገር ኢንካር አድርገውታል ማለት ሌላው ነጥብ ደግሞ አራተኛው ይቻላል የሚሉ ሰዎች ያቀረቧቸው መረጃዎችና መልሶቻቸው በቀጥታ ኢንሻአላህ መረጃዎቻቸውና ባጭሩ መልሶቻቸውን ዑለማ السنة የሰጡትን መልስ እንመለከታለን እውነት የተባለው ነገር በትክክል መረጃ መሆን ይችላል ወይስ አይሆንም የሚለውን አብረን እንመለከታለን باذنillah ተባረከ ወተዓላ በጣም ብዙ መረጃዎችን ይጠቀማሉ መውሊድ ቢድዓቱን ሐሰና ለመሆኑ መቼም ሱና ለመሆኑ እንደማያመጡ ግልጽ ነው በርግጥ ጥሩ ቢድዓ ነው ቢሰራ ምንም ችግር የለበትም እያሉ ለማምጣት የሚወክሯቸው መረጃዎች አሉ የነዛን ኢንሻአላህ መረጃዎች አንድ በአንድ አሳሳቢና ዋና የተባሉ መረጃዎችን እንመለከታለን باذنillah فمن اهم ما يستدلون به قول الله تعالى قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون ይህ አያን ነው እንደ ጠንካራ መረጃ ከሚያቀርቡት አላህ ምን ይላል አሉ قل በላቸው ይላል አላህ بفضل الله በአላህ ትሩፋት እንዲሁም በእዝነቱ በዚህ ይደሰቱ በላቸው ከሚሰበስቡት ሁሉ ከሚያከማቹት ንብረትና ሀብት ሁሉ የበለጠና በላጭ ነው በላቸው የሚለው የአላህ Subhanahu Wa Ta'ala ቃል ሱረቱ ዩኑስ ላይ ያለውን መረጃ ያደርጋሉ فقد أجاد وأفاد الإمام شمس الدين ابن القيم رحمة الله عليه الرد في هذا حيث قال ابن القيم رحمة الله عليه بزي قداي لاي ይህን ቁርአን አያ መሰረት አድርገው ሲናገሩ የተናገሩት ንግግር በቂ ምላሽ ይሆናል ምን አሉ ኢማም ኢብኑ القيم رحمة الله عليه وقد دارت أقوال السلف على أن فضل الله ورحمته الإسلام والسنة እዚህ አያ መሰረት ላይ እዚህ አያን መሰረት በማድረግ የአብዛኞቹ የሰለፎቹ የሰሃባዎቹም የታቢዖችም ማባባል ፈድልና ረህማ ማለት ምንድነው በሚለው እዚህ ቁርአን አያ ላይ ማለት ነው ቁርአን አያ ላይ ምንድነው ያሉት ማዕናው እስላምና ሱና እንደሆነ ነው አሉ የአብዛኛው ቀውል አባባል ዑለማዎች ማለት ለምን ሙስተድሎች ምንድነው የሚሉት ወቢረህመቲሂ ነው ያለ አላህ በእዝነቱ ነብያችን አለይሂ ሰላቱ ወሰለም በማስመልከት ደግሞ አላህ ምን ብሏል ወማ አርሰልናካ ኢላ ረህመተን للعالمين ለዓለማቱ ጌታ አዛኝ አድርገን እንጂ አላክንህም ኢዘን ወቢረህመቲሂ ያለ አላህ መልእክተኛው መሐመድ ነው የሚል ያስቀመጡት አለይሂ ሰላቱ ወሰለም ግን ምን ይላሉ ኢብኑ القيم رحمه الله اجتماع الجيوش الاسلاميه በሚባለው ኪታባቸው ላይ ማለት ነው ምን አሉ የሰለፎች አብዛኛው አባባል የተሽከረከረው ፈضሉላህ ወረህመته ምን እንደሆነ ነው እስልምናና ሱና እንደሆነ አስቀምጠዋል በዚህ አያ ላይ አሉ وعلى حسب حياة القلب يكون فرحه بهما ልቡ ህይወት ባለው መጠንና ልክ በእስልምናና በሱና ሰውየው ይደሰታል አሉ በልቡ ውስጥ ያለው ኢማን ሰርጾ በገባ ቁጥር ያለው ደስታ በእነዚህ ሁለቱ ነገሮች ያለው ደስታ በጣም ያይላል አሉ ከዛ የአላህ Subhanahu Wa Ta'ala እንግዲህ ሱና የአላህ ጥሩ መጠበቂያውና ከለላው እንደሆነ ያስቀምጣሉ ይህን በግልጽ ይናገራሉ ማለት ነው ሌላው እንደ መረጃ ከተጠቀሟቸው ሁለተኛው ነገር أبا لهب كما ذكر البخاري إمام البخاري بكتاباته لا يندتكسد أبا لهب عروة እንደተናገረው ማለት ነው أبا لهب በህልም ታይቶ ምንድነው ያገኘው ኸይር ሲባል ምንድነው ያለው አይ ቅጣት ሰኞ ይቀልልኛል ከዚህ ለየት ያለ ኸይር አላገኘሁም እና በዚህ ሁለት ጣቶቼ ውሃ የተንጠባጠበልኝ እጠጣለሁኛል ይሄን በምንድነው ያው ثويبان መሐመድ መወደዱን ስትነግረኝ ከባርነት ነፃ ስላወጣት በዚህ የተነሳ ነው ይህን ነገር ያገኘሁት ብሎ ተናግሯል የሚለው መረጃ ያመጣሉ ቃሉ ምንድነው ኢማም البخاري
የነቢያችን አለይሂ ሰላቱ ሰላም ሐዲስ ከገለጹ በኋላ ምን አሉ? ቃለ አኽበረኒ ዑርወቱ ብኑ ዙበይር በማለት በዘገባ ያስቀምጣሉ። ዑርወ ብኑ ዙበይር ነገረኝ አሉ። ቃል ምን አለ? ሱወይባ የአቢ ለሀብ ባሪያ የነበረችዋ አቡ ለሀብ ከባርነት አውጥቷት ነበረችና የነቢያችንን አለይሂ ሰላቱ ወሰላም ነቢያችንን አጥብታ ነበር። ስለዚህ አቡ ለሀብ ሲሞት በህልም ከቤተሰቦቹ አንደኛው አዩት ከዘመዶቹ አላ ወህወ አልዓባስ ተብሏል እብን አብድል ሙጠሊብ እና መጥፎ ሁኔታ ላይ አየው። ከዛ ምን አለው? ምን አገኘህ አለው። ያ አኺ ከናንተ በኋላ ያገኘሁት ምንም ኸይር ነገር የለም ሱወይባን ከባርነት ነፃ በማውጣቴ ብቻ ነው ይህን እረፍት ማግኘት ወይም ደግሞ ሰኞ ሰኞ ቅጣቱ የቀለለልኝ አለ። ይህ ሐዲስ በእርግጥም ከሁለት አቅጣጫ ተናግረውበታል አህለል ዒልም። አንደኛ ከሰነድ አንፃር፣ ሁለተኛ ከመትን አንፃር። አንደኛ ከአዘጋገብ አንፃር ሐዲሱ ሙርሰል ነው፣ ስለዚህ ضعيف ነው። ይህ አባባል ጠንካራ ሊሆን አይችልም በመረጃነት ማለት ነው። ሁለተኛ በመትን ደረጃ ካየነው ቃሉ ራሱ ከቁርአን ጋር ይጋጫል። አላህ ዐዘ ወጀል ምን ይላል? وقدمنا إلى ما عملوا من عمل فجعلناه هباء منثورا የሰሩትን ስራ እናቀርብላቸውና አውሎ ነፋስ የተላከበት ትቢያ እናደርገዋለን የካፊሮችን ስራ አላህ ካለው ጋር ይጋጫል ይህ ህልም ማለት ነው ወይም ይህ አባባል። እንግዲህ ዑለማዎች የካፊር ስራ ተቀባይነት እንደሌለው በግልጽ ይህ ቁርአን አያ ያመለክተናል ተብሏል። በመሰረቱ ህልም ያያል ማየት የሚባለው ኢማሙ ነወዊም ሌሎችም እንደገለጹት ጀምዓ ምን አህል العلم አንድ ሸሪዓን ለመደንገግ ምክንያትና መንስኤ መሆን አይችልም። ህልም አንድ ነገር ሐላል ለማድረግ አልያም ሐራም ለማድረግ ወይም ሱና ለማድረግ ወይም ቢድዓ ለማድረግ ህልም ሐላል ያኒ መረጃ መሆን አይችልም። በመሰረቱ ህልሙን ያየው አባስ ነው ከመስለሙ በፊት ነው ተብሏል ማለት ነው። ወኸበሩ الكافر لا يقبل እንደሚታወቅ የካፊር ኸበር በዚህ ጉዳይ ላይ ተቀባይነት የለውም እንኳን ሸርዕና ሱና ሆኖ አራያ አድርገን ልንከተለው ይቅርና ደሊል አድርገን ልንወስደው ይቅርና ማለት ነው። እንኳን የአንድ ካፊር ይቅርና ከነቢዮች ውጪ ማንም ህልም አየሁ ቢል በእርግጥ አይ ህልሙ ሸሪዓ ሊሆን እንደማይችል የታወቀ ነው። فما بالك بالكافر الذي لم يسلم هذا من وجه። በሌላ አቅጣጫ ደግሞ አቡ ለሀብ እንደው ነፃ አውጥቷታል ቢባል ራሱ ዲናዊ ደስታ አይደለም። ማንም ሰው ልጅ ተወለደልህ ሲባል እንደሚደሰተው አይነት አስተዳደስ ነው። ነቢያችን አለይሂ ሰላቱ ወሰላም ሲወለዱ የወንድሙ ልጅ ናቸውና ተደሰተ፣ ነፃ አወጣል። ይሄ ስለዚህ ማንም ሰው እንደሚደሰተው አይነት ደስታ እንጂ ዒባዳዊ ደስታ አይደለም። ስለዚህ ይሄን ዝም ብሎ ደስታ ከዒባዳ ጋር አገናኝተን ስናበቃ አይ ማክበር አለብን አንልም ነው። ثم አቡ ለሀብ ቀደም ወንድማችን በነገረን ታሪክ ላይ ራሱ ዑትባን ሂድና በረሱል አለይሂ ሰላቱ ወሰላም ፊት ላይ በመሐመድ ላይ ትፋ ብሎ የላከው አባትየው አህለ ሲየር እንደሚገልጹት ማለት ነው። ምትወደይ ከሆነ ልጁን ፍታለት ሂድና ፊት ለፊቱ ትፋ ነው ያለው። هذا يكون دليلا የዚህ አይነቱ ሰውዬ መረጃ ይሆናል። ተበት የዳ አቢ ለሀብ ወተብ ብሎ አላህ Subhanahu Wa Ta'ala ያወረደበት ነው አቢ ለሀብ። ስለዚህ ፍጹም ይህ ነገር መረጃ ሊሆን አይችልም። አይ የነቢያችን አለይሂ ሰላቱ ወሰላም አቢ ጣሊብ አጎታቸው ቅጣት ሲቀልለት ታይቷልና ከዛ ጋር እናመሳሰላለን ሲባል ይህ ብቻ ይነጠላል። ይህ ከዛ ጋር ልናመሳሰለው አንችልም ማለት ነው። ምክንያቱም ይህ ነቢያችን አለይሂ ሰላቱ ወሰላም በግልጽ ነው የተናገሩትና ያኛው ህልም ነው፣ ይህ ግልጽ መረጃ ነውና አይገናኝም። ثم قالوا ሌላው ደግሞ ምን አሉ? ከየውም ዓሹራ ጋር እናመሳሰለዋለን አሉ። ነቢያችን አለይሂ ሰላቱ ወሰላም እንደሚታወቀው መዲና ሲገቡ ሰዎች ሙሐረም 10ኛውን ቀን በልዩ ነገር ሲያከብሩ ታዩ፣ ይሁዳዎች ማለት ነው፣ ወይም ሲጾሙ። ከዛ በኋላ ምንድነው ይህ ቀን ሲላቸው ይህ ቀንማ አላህ Subhanahu Wa Ta'ala ሙሳን ከባህር ያተረፈበት ፊርዓውንና ተከታዮቹን ድምጥማጣቸውን ያጠፋበት ነው አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? نحن احق بموسى منكم ከናንተ የበለጠ ለሙሳ የምንገባው እኛ ነን፣ ይህን መልካም ነገር ማመስገን ያለብን እኛ ነን በማለት ነቢያችን አለይሂ ሰላቱ ወሰላም ጾሙ እንዲጾምም ማዘዙ ይላል ያንን ቀን። ይህን መረጃ ያደረጉ ዑለማዎች አሉ። ይህ ግን መረጃ አይሆንም ነው። ሁለቱም የተለያዩ ነገሮች ናቸው።
ምክንያቱም የውም አሹራ የጾም ቀን ነው በመሰረቱ ማለት ነው። ዒድ አልሚላድ ወይም መውሊድ ደግሞ ምንድነው? እንኳን የጾም ቀን ሊሆን ይቅርና የመብልና የመጠጥ ቀን ነው ማለት ነው። ስለዚህ ይሄን ከዚህ ጋር የሚያመሳሰለው ነገር የለም። በሹክር እንመሳሰላለን ካልን በሹክርማ የአላህን ዐዘ ወጀል መመሪያ በማክበር ነው። የእሳቸውን ሱናና ፈለግ መጀመሪያም እንደተነገረው በመከተል ነው ምን የሚሆነው ማመስገን ያለብን ትልቁ ምስጋና በዚህ አይነት መልኩ ነው የሚሆነው ነው እና ቂያስ አይባል ሊሆን አይችልምና ነው። ምክንያቱም ዒባዳ ነውና በዒባዳ ውስጥ ዝም ብለን ቂያስ አስገብተን ልንሄድ አንችልም ነው። ሌላው استدلوا بحديث أخرجه البخاري عن أنس أردتنيوم الرجاء من النوم أنس رضي الله عنه من على أن النبي صلى الله عليه وسلم عقى عن نفسه بعد النبوة. نبياتنا عليه الصلاة والسلام نبي كمونات وفيت عقيقة أو تتوال كزي وفيت اندم يتوقعوا أقوتاتشا أو تتولاتشا ونبرنا لنبياتنا صلى الله عليه وسلم عقيقة ويما يتاتشا إنها مدقماتشا من مهنون ياسايا لالو مدقماتشا مدقاقماتشا من مهنون ياسايا مولد ماكبر اندم يتال ياسايا لالو. أصلا يحديث لا إمام البيهقي يزقبوت كزقابيوچ مكاكل عند سواله عبد الله بن محرر يميبالو ብዙ ዑለማዎች ضعيف እንደሆነ ይሄን ሰውዬ ተናግረዋል። ኢማም አልቡኻሪ የዚህ ሐዲስ ሰውዬው ተቀባይነት የለውም መትሩክ الحديث ይላሉ። ሌሎችም ዑለማዎች ይህ ሐዲስ ተቀባይነት የለውም በማለት ይሄን ሐዲስ ራሱ ጠቅሰዋል። ይሄኛው ሰውዬ ضعيف ነው ከተባለበት አንዱ ይሄኛው ሐዲስ ነው ብለዋል። ስለዚህ ሐዲሱ በሰነድ ደረጃ ትክክል አይደለም ضعيف ነውና ለመረጃ ብቁ መሆን አይችልም ማለት ነው። በቃል ደረጃ ራሱ ብናየው ልደትን ሳይሆን ያከበሩት ዓቂቃን ትክክል ነው ራሱ ቢባል ማለት ነው። ስለዚህ ዓቂቃና መውሊድ ምን አገናኘው? አንድ የደገሙት መደጋገምኛ ከየት አመጣን የሚለውን ነገር ጥያቄ ራሱ ማንሳቱ አይቀርም። ይህ የሚያስነሳ ግልጽ ነገር ነው ማለት ነው። አምስተኛ የነቢያችን አለይሂ ሰላቱ ወሰላም ጾምን መረጃ ያደርጋሉ። ነቢያችን አለይሂ ሰላቱ ወሰላም ቅድም መግቢያ ላይ እንዳየነው ሰኞን ለምን ጾማላችሁ ሲባሉ ምን አሉ? ذلك يوم ولدت فيه የተወለድኩበት ቀን ነው እና ስላሉ ስለዚህ እሳቸው የተወለዱበትን ቀን አክብረዋልና ስለዚህ እኛም እናከብራለን አሉ። ይህኛው በተለያዩ አቅጣጫ መልስ መስጠት እንችላለን። አንደኛ ነቢያችን አለይሂ ሰላቱ ወሰላም የተጠየቁት ስለመቼ ነው? ሰኞ እንጂ ስለ ረቢዕ አልአወል 12 አይደለም የተጠየቁት። ሁለተኛ የሰጡት መልስ ነቢያችን አለይሂ ሰላቱ ወሰላም የተወለድኩበት ዕለት ነው ብቻ ሳይሆን ወህይም የወረደልብኝ ዕለት ነው በማለትም ጭምር ነው የተናገሩት ነቢያችን አለይሂ ሰላቱ ወሰላም። ሶስተኛ ሰኞ ራሱ ቢሆን በአመት አንድ ጊዜ ረቢዕ አልአወልን ሰኞን ጠብቀው አልነበረም የሚጾሙት። ሰኞ በየሳምንቱ ነው። ፈቢላሂ አለይኩም ይህ ሐዲስ ለዚህ መረጃ ከሆነ ሰው ማድረግ የነበረበት ምንድነው? እሱ ይህ ሐዲስ ከዚህ ሐዲስ ግልጽ ነው የምንረዳው የነቢያችን አለይሂ ሰላቱ ሰላም ፈለግን በመከተል ሰኞን መጾም ነው ማለት እና ቂያስ አድርገን ለመብልና ለመጠጥ አይደለም የምናደርገው። በሌላ አቅጣጫ ደግሞ ነቢያችን አለይሂ ሰላቱ ወሰላም የተናገሩት ምንድነው? የተጠየቁት ስለ ጾም ነው። መረጃ የሚያደርጉት ሰዎች ምንድነው? ስለ ኢህቲፋል ነው። ለመብላትና ለመጠጣት መረጃ ሁለት ተቃራኒ ነገሮች ማለት ነው። ተቃራኒ መረጃዎች እንዴት ለአንድ ጉዳይ ይመጣሉ? የማይመስል ነገር ማለት ነው። ያውም ተቃራኒ ነገር። ይሄም ባጢል መሆኑን ከሚያመለክቱን ነገር ነው ማለት ነው። እንግዲህ እነዚህ ናቸው ዋና ያመጧቸው መረጃዎችና መልሶቻቸው ማለት ነው። እነዚህ እንግዲህ ጠቅለል ባለ መልኩ ባጭሩ ስንመለከት ነው። ስለዚህ ማንኛውም ሰው የሰለፎችን አጠቃላይ አባባልና አቋም ስንመለከት በአጠቃላይ ምን ሆኖ እናገኛለን? ሰለፎችን መከተል የግድ እንደሆነ የአላህን ዐዘ ወጀል መልእክት በእነሱ በኩል ተላልፎልን ስለመጣ መከተል እንዳለብን ያሳየናል። ወጀሚዓን ሁሉም ቁርአንና ሐዲስን መሰረት በማድረግ ከቢድዓ ሲያስጠነቅቁ ነው የምናየው ማለት ነው። ምክንያቱም ነቢያችን አለይሂ ሰላቱ ሰላም ይሉ ነበር በየሳምንቱ ጁምዓ ኹጥባ ሲያደርጉ መግቢያ ንግግራቸው ላይ فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل بدعة ضلالة ይሉ ነበር። ከንግግሮች ሁሉ ምርጥና በላጭ የአላህ ኪታብ ነው ይላሉ። ከፈለጎች ሁሉ ምርጥና በላጭ የነቢያችን አለይሂ ሰላቱ ወሰላም ፈለግ ነው።
በዲን ላይ ከሚፈጠሩ ነገሮች ሁሉ መጥፎ በዲን ላይ ከሚመጡ ነገሮች ሁሉ መጥፎ አዲስ ነገር ማምጣት ነው ፈጠራ ደግሞ ጥመት ነው ይሉ ነበር ነብያችን አለይሂ ሰላቱ ወሰለም ويقول من احدث في امرنا هذا ما ليس منه فهو رد በእኛ ዲን ላይ አዲስ ነገርን ያመጣ የኛ መመሪያ የሌለበትን ያመጣ በሱ ላይ ተመላሽ ይሆንበታል ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ስለዚህ ከዚህ ምን እንረዳው ምንድነው እሱ መውሊድን አለማክበር የነብያችን አለይሂ ሰላቱ ወሰለም ሐቅ አለመጠበቅ ሳይሆን ይልቁንስ የሳቸውን ሐቅ የሳቸውን መመሪያ ማክበርና ውዴታን መግለጽ ነው ማለት ነው ምክንያቱም እውነተኛ ውዴታ ማለት የነብያችን አለይሂ ሰላቱ ወሰለም ፈለግ እርምጃ በእርምጃ ስንዝር በስንዝር መከተል ነው ይህ ነው እንግዲህ እውነተኛ ውዴታ እንግዲህ ዲናቸው የነብያችን አለይሂ ሰላቱ ወሰለም ሆኖ ይያለ ከዚህ ውጪ ሌላ አዲስ ነገር ማምጣት ውዴታ ሳይሆን ትክክል አለመከተል እንደሆነ ነው የሚያሳየን ማለት ነው ስለዚህ የማያቅ መሐይም ሆኖ እውነት ውዴታ መስሎ ሲያበቃ ትክክለኛውን መልእክት ሳይገነዘብና ሳይረዳ የሚከተል ሰው ጥንቃቄ ማድረግ እንዳለበትና ዲኑን መከተል እንዳለበት ያሳየናል በመጨረሻም በመውሊድ ላይ ያሉት መፋሲዶቹ አህለ العلم የጠቀሷቸው በጣም በርካታና ብዙ ናቸው ግን ዋና የሚባሉትን ኢንሻአላህ ለመጥቀስና ለመጠቆም ሞክራለሁ ኢማም يعني الشيخ السيد علي فكري የሚባለው ሙሐደራው ላይ ምን ይላል البدع في الموالد በሚለው ላይ በጊዜው እሱ የተመለከታቸውና ያያቸውን ቢድዓ ላይ ወይም መውሊድ ሲከበር ያሉትን መፋሲዶች ሲጠቅስ እንዲህ ይላል منها إضاعة الأموال አንድ ምን አለበት ገንዘብ አጉል ማውጣትና ማባከን አለበት አጅር የማይገኝበት አላህና መልእክተኛው ባላዘዘበት ነገር ላይ ገንዘብን ማፍሰስ ነው አሉ ብዙ ወጪዎችን በማውጣት መንገድ ለማሰራት ለዚህ ዓላማ ብሎ ብዙ ወጪ በማውጣት ሻማ በማንደድና በመሳሰሉት ضريح ላይም ደግሞ ሄዶ ቀብር በማሳመር ላይና በመሳሰሉት ላይ ገንዘብ መባከን አለበት ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala በእናንተ ላይ የጠላው ነገር ብለው የጠቀሱት ገንዘብን ማባከን ሆኖ ይያለ ብለው ማለታቸው ተገልጾና ተረጋግጦ ይያለ ማለት ሌላው انتهاك حرمة المساجد بتقديرها بالأكل والشرب والمبيت فيها وكثرة اللغط ودخول الأطفال والرجال والبنات والنساء حفاة أو بالنعال فلا يكاد يتيسر لأحد إقامة الشعائر الدينية في مسجد يعمل فيه مولد ሌላው ደግሞ ምንድነው ከመፍሰዳው መካከል የመስጂድን ክብር ማጣት ወይም መስጂድን ክብር ማሳጣት ነው ምንድነው እሱ አንደኛ መስጂድን በምግብና በመጠጥ ማቆሸሽ ነው እዛ ውስጥ ማደር ከዛ በኋላ ጫጫታ ጩኸት ጫወታ ነው ያለው ወንድና ሴቶች ሊቀላቀሉበትም ይችላሉ አንዳንድ ቦታዎች ላይ ባይቀላቀሉም እንኳን ማለት ነው ህፃናትም ሴቶችም ሴት ልጆችም ወንዱም ይገባል ሁሉም ይገባሉ በጫማም ይሁን ባዶ እግራቸውን ገብተው መስጂድን ያቆሽሹታል ሰጋጆች እንኳን በነጻነት መጥተው መስገድ እንዳይችሉ ነው የሚሆኑት መስጂዱ ተረባብሾ ተዘበራርቆ ማለት ነው ሱብሃንአላህ የሚያከብሩ ሰዎች ስናይ እቤታቸው አይደለም ጭፈራውን የሚያደርጉት መስጂድ ሱብሃንአላህ አይ እውነተኛ ውዴታ ከሆነ ለምን ቤቱ አያስጨፍረው ነበር ለምን ቤቱ አያዘልልም ነበር አይ የቤቱ ንብረት ይበላሻላ ይፈርሳላ ከዛ በኋላ ምንጣፉ ይቆሽሻል ሌላ ወጪ ውስጥ ያስገባዋል ከዚህ ለመሸሽ መስጂድ ያደርጋዋል ይህ ራሱ እውነተኛ ውዴታና ፍቅር በዚህ ጉዳይ ላይ እንደሌለው በንጽህና ላይ ትኩረት እንደሌለው ያሳያል ማለት ነው ችለተኛ ሰዎች እንዲሆኑ ያደርጋቸዋል ሌላው ومنها خروج النساء متبرجات سافرات واختلاطهن بالرجال الى حد لا يؤمن معه الفتنه وعدم العفه والصيانه كما فسراوش መካከል እነዚህ ሼክ ከሚጠቅሱት ካለፉት ካስተዋሉት ምንድነው እሱ ሴቶች ተገላልጸው ፊታቸውን ገልጸው በል ከወንድ የባሰ አሳፋሪ የሆነ ተግባር እየሰሩ ነው የሚወጡት እየዘለሉ እየጨፈሩ ጉፍታቸውን ሻርፓቸውን አውልቀው እያውለበለቡ ማለት ነው ራቁታቸውን ሆነው እየዘለሉ እንደ እግር ኳስ ደጋፊዎች ማለት ነው እየዘለሉ ይሄዳሉ ይሄም ራሱ ከባድ የሆነ መፍሰዳ ነው ማለት ነው ከዛ ከወንዶች ጋር መቀላቀላቸው አብረው መጨፈርና መዝለላቸው ፊትና ማይታመንበት ደረጃ ድረስ ማለት ነው
ሌላው استعمال الأغاني وآلات الطرب في إقامة الأذكار على الوجه المحرم شرعا بالإجماع بعلماء የጋራ ስምምነት حرام መሆኑ በሚታወቅ መልኩ የተለያዩ የሙዚቃ መሳሪያዎችን እየተጠቀሙ ከዚክር ጋር አዋህደው ሙዚቃን ቀላቅለው መጨፈርና መዝለል ይሄም ራሱ መፍሰዳ ነው ومنها ከመፍሰዳዎች መካከል ቁርአንን ሸሪዓ ካስቀመጠው መልኩ ውጪ ባለ መልኩ መቅራት ቁርአንን አለማክበር ማለት ነው ይሄም ብዙ አህል العلم ጠቅሰዋል ማለት ነው እየተወዛወዘ እየጨፈረና እየሳቀ እየተሳሳቀ ቁርአንን ለመቅራት ይሞክራል ይሄም ሌላው አثርና አደገኛ ፋናዎቹ መካከል ነው ሌላው ሪያእና ሱምዓ መብዛቱ ነው ከዚህ ሁሉም የከፋ ሽርክያት መብዛቱ ነው ነብያችን አለይሂ ሰላቱ ወሰለም እስከ መጥራት ድረስ ማለት እሳቸውን ድረሱልኝ እስከ ማለት ድረስ ከርሶ በስተቀረ ማንንም አይደርስልኝም እየተባለ በየጊዜውና በየቦታው ብዙ ግጥሞች እንደሚሰኙት መውሊዳቸውን በማክበር የሚባሉ በጣም በርካታ አባባሎች አሉ እንዲሁም ደግሞ ፋሲድ የሆነ አቂዳ ሌላው ምንድነው ነብያችን አለይሂ ሰላቱ ወሰለም እኛ ሐፍላ ላይ ወይም ፕሮግራም ላይ ተገኝተዋል ብሎ መርሐባ እያሉ ተነስቶ መጨፈር ማለት እያጨበጨቡ ነብያችን ሰለላሁ ዐለይሂ ወሰለም በማጨብጨብ ለመቀበል መሞከር ومن المفاسد تعطيل الصلاه ሌላው ከመፍሰዳዎች መካከል ሰላትን ችላ ማለት የጨፈሩት ጨፍረው ልክ ዙሁር ሲደርስ መስጂድ ጥለው ደካክመው ቤታቸው ይዘረራሉ ትንሽ ሚሻለው እዛው እቤቱ ላጥላጥ አድርጎ ሊሰግድ ይችላል ማለት ነው ሌላው عداوه السنه واهلها ሱናንና የሱና ሰዎችን መጥላትና መቀየም በዚህ የተነሳ እነዚህና የመሳሰሉት መፍሰዳዎች አይደለም ተሰባስበውበት አንዱ መፍሰዳ ብቻ ራሱ አይቻልም ወይም ቢድዓ ነው ሸሪዓ አይደግፈውም ይልቁንስ ወደ ስህተት ያመራል ለማለት በቂ ነው እነዚህ ሁሉ ከተሰባሰቡበት ደግሞ የባሰ ነው የሚሆነው فنسأل الله عز وجل أن يوفقنا لما يحب ويرضى إنه ولي ذلك والقادر عليه صلى الله وسلم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت